አንዳንድ ሰው የመላእክት ረቂቅነት ካለ መረዳት የሚያነሳው ጥያቄ አለ። ለምሳሌ አሁን በቀደም የቅዱስ ገብርኤልን በዓለ ሐምሌ ገብርኤል አከበርና ሐምሌ ገብርኤል ሲከበር ብዙ ቦታ ላይ ተከበረው አይደለም? ቅዱስ ገብርኤል የዓመቱ ሲከበር ቁልቢ ይከበራል። አዲስ አበባ ስንት አብያተ ክርስቲያናት አለ። ገብርኤል ያን ቀን የዓመቱ ገብርኤል በዓል ቀን የት ነው ሄደው? ቅዱስ ገብርኤል ቁልቢ ነው። አንዳንድ ሰው ይጨነቃል። ገብርኤል እንደው ገብርኤል እንዴት አድርጎ ያዳርሰው? ጳጳስ አረከው ሰው መሰለ የትኛው ነው የሚሄደው ብሎ ይጨነቃል። በጣም ይገርማል። አንዱ መልአክ አሁን ሰዎች ሲያስጨንቁን እሺ ገብርኤልን እዛም ትጠሩታላችሁ እዚህም ገብርኤል ብላችሁ ትጠሩታላችሁ። የት ነው የሚሄደው? እስቲ ገብርኤል እስቲ ያሳይ። ገብርኤል በሁሉ ቦታ ይሞላ ነው ይሏቸዋል። በጣም የሚገርመው ይህን ጥያቄ ግን ሰይጣን ሲሆን አያነሱ። ለምሳሌ እዚህ ያለ ሰው ኃጢአት እንዲሰራ የሚፈታተነው ማን ነው? አዲስ አበባ ያለውንስ አሜሪካ ያለውንስ ሰይጣን በሁሉ የሞላ ነው። ሰይጣን ሲሆን ሰዎች አይጠይቁም፣ ችግር የለውም ብቻ ገብርኤል አትበላም። ግን እንዴት ነው ገብርኤልስ? በእውነት ወደ እውነታው ስንመጣ እንዴት ነው በአንድ ጊዜ ብዙ ቦታ መሄድ የሚችለው? እኔ ቀላል ጥያቄ ልጠይቃቸው። አሁን እዚህ ቆሜ እየተናገርኩ ያለሁትን ትምህርት ዓለም ላይ ያለ ሰው ሁሉ እንዲሰማው ማድረግ ይቻላል አይቻልም? በምን አቤት? በኢንተርኔት። ኢንተርኔቱን የሰራው ማን ነው? እግዚአብሔር እንዳትሉ። ማን ነው የሰራው? ሰው። ሰው በሰራው ኢንተርኔት እኔ እዚህ ጋር ቁጭ ብዬ እዚህ ጋር ቆሜ የምናገረውን ዓለም ላይ ያሉ ሰዎች በተመሳሳይ ጊዜ እያዩ እንዲማሩ ማድረግ ይቻላል አይቻልም? ይህንን ቴክኖሎጂ የሰራው ማን ነው? ሰው። ሰው የሰራው ቴክኖሎጂ በዓለም መዳረስ ከቻለ እግዚአብሔር የሰራው ገብርኤል በዓለም መድረስ ይችላል አይችልም? ከሰው ስራና ከእግዚአብሔር ስራ የማይስለ ይበል። እንዴት ነው የምናየው ራሳችንን? ከእግዚአብሔር ልናሳልፈው መላእክት በሁሉ የሞሉ ነው አላለችም ቤተክርስቲያን። ምሉ በኩል የተባለ በባህሪው በሁሉ የሞላ ማብቻ ነው እግዚአብሔር ነው። መላእክት ግን ለኛ አያንሱም። ለምን? ይቅርታ አድርጉልኝ፣ መሬት የምንላት ፕላኔት እኮ ለአንድ መልአክ ኳስ ማለት እኮ እንደምታስቡት ትልቅ አይደለንም እኮ። እንደምታስቡት አስቸጋሪ አይደለም። እኔ አንድ ኳስ እግሬ መሃል አቁሜ ከመሃል ግራና ቀኝ እግሬን ዘርግቼ መቆም እችላለሁ አይደል? ለዛች ኳስ እኔ በሁሉ የሞላው መስላለሁ፣ ግን በሁሉ የሞላው አይደለም። ለኳሷ ግን በቃታል። ምድር ለምትባለው ኳስ አንድ መልአክ እኮ ከበቂ በላይ ነው። በክንፋቸው ከተማ የሚጋርዱ መላእክት አሉ። ወደ መጽሐፍ ቅዱስ ልውሰዳችሁ። ዮሐንስ ራዕይ ምዕራፍ 18 ከቁጥር 1 ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየሁ ይልና ምን ይላል? ከክብሩ የተነሳ ምድር አበራች ይላል። ከክብሩ የተነሳ ልብ አድርጉ። ታላቅ ስልጣን ያለው አንድ መልአክ መጥቶ ምንን አበራት? ምድርን። ፀሐይ እንኳን እኮ በፈረቃ ነው የምታበራው። አንዱ ሚካኤል አንዱ ገብርኤል ግን ምድርን ማብራት ይችላል። ወደ ርዕሳችን ልመልሳችሁ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ምን ይላቸዋል? አሁን ጥቅሱን በደንብ አስተውሉት። የእግዚአብሔር መልአክ ሲል ብዙ ነው ወይስ አንድ ነው? አቤት አንድ ነው። የእግዚአብሔር ምን ስለምን መልአክ። የሚፈሩት ሰዎችስ ብዙ ናቸው አንድ ናቸው? በጣም ጥሩ። አንድ ቦታ ነው የሚኖሩት ብዙ ቦታ ነው የሚኖሩት? አንዱ የእግዚአብሔር መልአክ ሚካኤል እግዚአብሔርን በሚፈሩት ሰዎች ዙሪያ ሁሉ ምን ይላል? ይሰፍራል። እኛ ሰፈረ የምንለው ለሰራዊት ነው አይደል? ሚካኤል ብቻውን ምን ይላል አለ? ይሰፍራል ያድናቸውማል። ይኸው ተሰብስበናል የምንፈራው ሰዎች እግዚአብሔርን አይደል? ሚካኤል እኮ መሃላችን ሰፍሮ ነው ያለው። ከመጽሐፈ አስቴርና ከትንቢተ ሐጌ በስተቀር መላእክት የሌሉበት መጽሐፍ የለም። በሁሉም መጽሐፍ ላይ መላእክት አሉ። የመጨረሻው መጽሐፍ እንደውም የዮሐንስ ራእይ ነው። በዮሐንስ ራእይ ደግሞ በ22ቱም ምዕራፍ ላይ መላእክት አሉ። መላእክት የሌሉበት ክርስትና፣ መላእክት ያላጀቡት ክርስቶስ እኛ እናውቅ። በክርስትና ውስጥ መላእክት አሉ። ተመልከቱ፣ ክርስቶስ ከመወለዱ በፊት በእመቤታችን ፊት መጥቶ ያበሰረው ማን ነበረ? ቅዱስ። ስለዚህ የሰው ልጅ ድነት የጀመረው በገብርኤል ነው። ጌታ ሲወለድ ሌሊቱን ሙሉ ሲዘምሩ ያደሩት እነማን ናቸው? መላእክት ናቸው። ሲወለድ የዘመሩት እነሱ ናቸው። 40 ቀን 40 ሌሊት በገዳመ ቆሮንቶስ ጾሞ ጸልዮ በዲያብሎስ ተፈትኖ ዲያብሎስን ድል ከነሳ በኋላ መላእክት ቀርበው አገለገሉት ይላል። ክርስቶስ ከመላእክት ተለይቶ አያውቅም። ወደ ምድረ በዳ ሲሄድ መላእክት አብረውት ነበሩ ይላል። በዕለተ ዓርብ በተሰቀለ ጊዜ መላእክት እኮ ነበሩ። በነገራችን ላይ
ክርስቶስ በተሰቀለበት በዕለተ ዓርብ እንደ መላእክት የተጨነቀ የለም። በጣም ተጨንቀዋል። ምን አስጨነቃቸው መሰላችሁ? እነሱ በሰማይ በሁለት ክንፋቸው እግራቸውን በሁለት ክንፋቸው ፊታቸውን ሸፍነው ቅዱስ ቅዱስ እያሉ እየተንቀጠቀጡ ያመሰግኑታል አይደለም? እነሱ ተንቀጥቅጠው የሚያመሰግኑት አምላክን ፊቱን ማየት አይገባንም የሚሉት አምላክ ፊቱ ላይ ምራቅ ሲተፋበት ተመልክተዋል። ፊቱን በጥፊ ሲመታ ተመልክተዋል። ተንቀጠቀጡ። በዕለተ ዓርብ አሁን ሌሊት ዛሬ ሲባል እንደምትሰሙት ጌታ ሲሰቀል ሚካኤል ዝም አለ። ገብርኤል ደግሞ ተደነቀ። እንዴት ያለ ትዕግስት ነው ብሎ ማለት ነው። እንደውም ቅዱስ ገብርኤል ሰይፉን አነሳ። የእግዚአብሔር ቸርነት ከለከለችው። ሰይፉን ጣለው ነው የሚለው። ሰይፉ ምድርን ሰንጥቆ እስከ ምጽአት ድረስ እየሄደ ነው። ለመላእክት አስጨናቂ ቀን ነበረ በዕለተ ዓርብ። እርቃኑን ሲገፉት፣ በአደባባይ የሾህ አክሊል ሲደፉበት ቅዱስ ሚካኤል ቅዱስ ገብርኤል ተጨንቀዋል። ሰራዊተ መላእክት ተረብሸዋል። እርቃኑን በአደባባይ ሲሰቀል በክንፎቻቸው መጥተው ስጋውን ሸፍነውታል። ስለማይታዩ እኛ እርቃኑ ተሸፍኖ አልታየንም። ግን መላእክት ወይኬልልዎ ስጋሁ ወደሙ ለመድኃኔ ዓለም እያልን አይደል የምንቀድሰው? አዎ መጥተው ስጋውና ደሙን ሸፍነውታል መላእክት። በተጨነቀ በጸለየ ጊዜ የሚያበረታው መልአክ ታየው ይላል። ተመልከቱ። ክርስቶስ ሞትን ድል አድርጎ ሲነሳ ደግሞ በመቃብሩ ግራና ቀኝ ቁጭ ብለው የታዩት እነማን ናቸው? መላእክት ናቸው። መላእክት የሌሉበት ክርስትና፣ መላእክት ያላገለገሉ ክርስቶስ የለም። በዓል ሲከበር ቅዱስ ገብርኤል የት ነው የሚሄደው? ቁልቢ ነው የሚሄደው? አዲስ አበባ ነው የሚጨንቀው? ይኖራል እኮ። መላእክት እንደ እግዚአብሔር በሁሉ ቦታ የሞሉ አይደሉም። ኦሚኒ ፕሬዘንት የሚባለው ወይም በሁሉም ቦታ የሞላው እግዚአብሔር ብቻ ነው። ይሄ አምላካዊ ባህሪው ነው። ቅዱሳን መላእክት በቦታ ይወሰናሉ። ከአንድ ቦታ ሄደው ወደ ሌላ ቦታ ሲሄዱ ምንም እንኳን ረቂቅ ቢሆኑ ካሉበት ቦታ ወደ ሌላ ቦታ ሲሄዱ ያሉበት ቦታ ላይ አይኖሩም። እግዚአብሔር ግን በሁሉ የሞላ አምላክ ነው። ቅዱሳን መላእክት በሁሉ አልሞሉም ማለት ግን ለኛ ያንሳሉ ማለት አይደለም። ምክንያቱም ከኛ አንጻር ሲታይ ቅዱሳን መላእክት በሁሉ የሞሉ ለኛ ላለንበት ቦታ በሁሉ የሞሉ ሊባሉ ይችላሉ። እንዴት ቢባል መሬት ማለት እኛ ያለንባት ፕላኔት መሬት ማለት ለአንድ መልአክ እንደ ኳስ ናት። ስለዚህ አንድ ሰው በኳስ መሬት ላይ አስቀምጦ እግሩን ከኳሱ በስተግራና በስተቀኝ አድርጎ ኳሱን ከመካከል አድርጎ መቆም ይችላል። ያ ሰው እዛ ኳስ ላይ ላለ አካል ሙሉ በሙሉ በየቦታው አለ ማለት ነው። ስለዚህ ቅዱሳን መላእክት በዓለማት ሁሉ የሞሉ በሁሉም ጋላክሲዎች በሁሉም ዓለማት የሞሉ አይደሉም። ይሄ ለእግዚአብሔር የምንሰጠው ባህሪ ነው። ለኛ ግን ለሰው ልጆች ከኛ አንጻር ሲታይ ቅዱሳን መላእክት ምሉዓን ናቸው። ለምን? እኛ ያለነው በምድር ላይ ነው። ለምድር ግን አንዱ መልአክ ብቻውን ራሱ ምድር መሙላት ይችላል። እንዲህ ይላል ዮሐንስ ራእይ ምዕራፍ 18 ከቁጥር 1 ላይ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ ይላል። ከክብሩ የተነሳ ምድር አበራች ይላል። መልአኩ ስንት ነው? አንድ ነው። ግን ምድር ሁሉ በአንዱ መልአክ አበራች። ይሄ ማለት እንደ ኳስ ናት ማለት ነው ምድር ለነሱ። ስለዚህ መላእክት በሁሉ የሞሉ አይደሉም፣ ወይም የእግዚአብሔር ባህሪ ሆነው ለነሱ አንሰጥም። ነገር ግን ከመሬት አንጻር ሲታዩ ቅዱሳን መላእክት ምሉዓን ናቸው። መዝሙረ ዳዊት መዝሙር 33ም ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። የእግዚአብሔር መልአክ ነው የሚለው፣ መልአኩ አንድ ነው። የሚፈሩት ሰዎች ዙሪያ ግን ሰዎች ግን ብዙ ናቸው። በዓለም ሁሉ የሞሉ ናቸው። በሁሉም ግን ዙሪያ ይሰፍራል ይላል። ስለዚህ በአንድ ጊዜ በብዙ ቦታ ላለን ሰዎች ሊራዱ የሚችሉት ለዚህ ነው። አንዳንድ ጊዜ የገብርኤል በዓል ሲከበር ቅዱስ ገብርኤል የት ነው የሚሄደው? ቁልቢ ነው የሚሄደው? አዲስ አበባ ነው የሚጨንቀው? ይኖራል እኮ። ግን ለአንድ መልአክ ዓለም በሙሉ እንደ ትንሽ ነገር ናት። እንኳን ለመላእክት ለቅዱሳን ይቅርና ለሰይጣንም ጭምር። ዲያብሎስ ምንድነው ያለው? መጽሐፈ ኢዮብ ምዕራፍ 2 ላይ መላእክት በእግዚአብሔር ፊት ቆሙ ይላል። ሰይጣንም አብሯቸው ለመቆም መጣ። ምን አለ? ዓለምን ዞርኩኝ ተመላለስኳት አየኋት ይላል። ሰይጣን ራሱ ዓለምን መዞር ይችላል። በጥቂት ሰከንዶች ውስጥ ዓለምን ዞሮ ማየት ይችላል። ለምን? ከመላእክት ተፈጥሮ አንጻር ምድር በጣም ትንሽ ስለሆነች ማለት ነው። እግዚአብሔር መልአክ በሉ እስኪ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። በዚህ ቃል መነሻነት እንማራለን። ነቢየ እግዚአብሔር ዳዊት በተናገረው በ33ኛው መዝሙሩ መዝሙር 33 ቁጥር 7 ላይ ባለው ኃይለ ቃል ተነስተን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን።
የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ምን ይላል? ምን ይላቸዋል? ያድናቸዋል አለ ነቢየ እግዚአብሔር ዳዊት። ቅዱሳን መላእክትን ቤተክርስቲያናችን ታከብራቸዋለች። የምታከብራቸው ግን መላእክት ስለሆኑ አይደለም። ነቢየ እግዚአብሔር ዳዊት የማን መልአክ ነው ያለው? የማን መልአክ? ሚካኤልን፣ ገብርኤልን፣ ሌሎቹንም አእላፋት መላእክት 24ቱን ካህናተ ሰማይ ኪሩቤልን፣ ሱራፌልን እናከብራቸዋለን። የምናከብራቸው ግን መላእክት ስለሆኑ ሳይሆን የማን መላእክት ስለሆኑ? መላእክት ሆነው የእግዚአብሔር ያልሆኑ መላእክት አሉ የሉ? ሰይጣንና ሰራዊቱ አሉ። እናንተ ርጉማን ከኔ ወግዱ፣ ለሰይጣንና ለመልእክተኞች ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላል የማቴዎስ ወንጌል ምዕራፍ 25 ላይ ክርስቶስ በዕለተ ምጽአት ምን እንደሚናገር መጥቶ ምን እንደሚፈርድ ሲናገር ያን ቃል ከመስማት እግዚአብሔር ይሰውረን። ለሰይጣንና ለምኑ አለ? ለመላእክቱ። አጋንንትም መላእክት ናቸው በተፈጥሯቸው። አንዳንድ ሰው እንደው እግዚአብሔር ምነው ሳይቸግረው እንደው ሰይጣንን ባይፈጥረው ኖሮ እኮ ይሄ ሁሉ ችግር አይፈጠርም የሚል ሰው አለ። የምንዘነጋው ነገር ምዕመናን፣ እግዚአብሔር ሰይጣንን አይደለም የፈጠረው፣ ሳጥናኤልን ነው። ሰይጣንን የፈጠረው ራሱ ሰይጣን ነው። እግዚአብሔር የፈጠረው የተቀደሰ ሊጋርድ የተቀባ ኪሩብ ቅዱስ መልአክን ነበር። ለምሳሌ አንዲት ሴት ልጅ ብትወልድ ልጇ አድጎ ሌባ ቢሆን ይቺ ሴት የወለደችው ልጅ ነው ሌባ ነው? መልሱልኝ። በራሱ ተነሳሽነት ሌባ የሆነው ማን ነው? እንደዚሁ እግዚአብሔር የተቀደሰ መልአክን የፈጠረው ትንቢተ ሕዝቅኤል ምዕራፍ 34 ላይ ከተፈጠርክበት ቀን አንስቶ እስከ በደልክበት ጊዜ ድረስ በመንገድ ፍጹም ነበርክ ይላል። ሰይጣን ሊጋርድ የተቀባ ኪሩብ ነበረ። አሐዜ መንጦላዕት ቅሩበ መለኮት የተቀደሰ መልአክ ነበር። በውበቱ እጅግ ያማረ የተዋበ በስልጣኑ በልዕልና ከፍ ያደርገው ነበር። እግዚአብሔር ራሱን ያዋረደው ራሱን ወደ ረከሰ ከሳሽነት የለወጠው ራሱ ሰይጣን ነው እንጂ እግዚአብሔር ግን የፈጠረው ቅዱስ መልአክ ነው። ስለዚህ ልብ አድርጉ፣ የእግዚአብሔር መላእክትን የምናከብረው መላእክት ስለሆኑ ሳይሆን የማን መልአክ ስለሆኑ? የእግዚአብሔር መልአክ ስለሆኑ